ፖልስ አጠገቡ ሶቼ ካለ ፖልስ እንደገና ለዲዮፍ አክሰል ዲሳሲ እንደገና ለዲዮፍ ኳስ ይዟል። ዲዮፍ እየገባ ይገኛል። ዲዮፍ በዚህ ሰዓት ላይ ዲዮፍ ሰመርቪል ላመንስ ወጣው አደገኛ ኳስ ነበር። ግርም ግብ ጠባቂ ነው ግርምዬ። ላመንስ ሲቲ ላይ ሴቭ ያደረጋቸውን ኳሶች ማንቸስተር አርሰናል ጋር በነበረው ጨዋታ ላይ ሴቭ ያደረገው አስደናቂ የዙሜንዲ ኳስን ጨምሮ ቶተናም ጨዋታ ላይም ፉላም ጨዋታ ላይም የታደጋቸው መንገድ ይገርማል። ዛሬም ተመልከተው ምን አይነት ኳስ እንዳዳነና አንዱ የማንቸስተር ዩናይትድ ከመስመር መለሱት ዌስትሃሞች። አስደናቂ የማዕዘን አመታት ቀላል የሚመስል አሮን wan-bissaka የቀድሞ ክለቡ ሊያስቆጥረው የነበረውን ጎል ብሩኖ ፈርናንዴዝ በጣም አስደናቂ ኳስ ሉክ ሾው የመታውን ኳስ በጉልበቱ ነው የመለሰው። አሮን wan-bissaka ዋው ጎል መሆን የሚችል እንቅስቃሴ 22ኛው ደቂቃ ላይ ዌስትሃም 0 ማንቸስተር ዩናይትድ 0። ቀላል ነው የሚመስለው ከማዕዘን ምቱን ሲመታው ብሩኖ ፈርናንዴዝ ግን ሉክ ሾው ለጥፎት ነበር መረብ ላይ ኳስ ጥሩ አጋጣሚ ይመስላል። 3-3 ናቸው። ሉክ ሾው ኳስ መምታት ይኖርበታል። አሁን ኳሱን አማድ ዲያሎ አመር ሊያለብሳቸው ነበረ። ኳስ ሮጭ ወጥቷል። አጋማሽ ጨዋታ ካለ ጎል ባዶ ለባዶ አቻ ተለያይተዋል። ባዶ ለባዶ ይጠበቃል። ዌስትሃም በዚህ ኮንሰንትሬሽን ትኩረት ይቀጥላሉ። ማንቸስተር ዩናይትድ ተሻሽሎ ይመጣል የሚለው ጉዳይ ይጠበቃል። የፍራንክ ጸጉር ጉዳይ በመጀመሪያው አጋማሽ አልተሳካም። በሁለተኛው አጋማሽስ አሁንም ቶንዶስና መቀሱ እንደተዘጋጀ መልሶ ወደ ጸጉር ቤት ይመለሳል ወይስ ደግሞ የዚህ ተጫዋች ጸጉር ይቆረጣል የሚለው በጉጉት የሚጠበቅ። የሁለቱ ቡድን ተጫዋቾች ወደ ሜዳ ገብተዋል። ማንቸስተር ዩናይትድ ከግራ ወደ ቀኝ ነው ሁለተኛውን አጋማሽ የሚያጠቃው። በሌላ በኩል ዌስትሃም ከቀኝ ወደ ግራ ነው። ሉክ ሾው አለ። ጃረድ ቦውን በግንባር አጠፈ። ሶቼክ ኳስ እንደገና ለጃረድ ቦውን ቀይ መስመር ላይ ጃረድ ቦውን እየገባ ይገኛል። ወደ ሳጥን ተጠግቷል። ብሪያን ምቦሞ አጠገቡ ደረሰ። ጎል! ጃረድ ቦውን የሰጠውን ኳስ ሶቼክ አገባ። ዋው! ሶቼክ ከተተው። ከአንዳንድ ቀጧቸው ግርም ከጃረድ ቦውን እግር የተነሳ ኳስ ሶቼክ መረብ ላይ ወሰወሰው። ዌስትሃም ዩናይትድ 1-0 መምራት ጀመረ። ተደብላለቀ ለንደን ስቴዲየም። ምን አይነት አስደናቂ ኳስ ነው! አቀባበሉ ኳስ አካሄዱ የሚደንቅ ነው። ብሪያን ምቦሞ ደርሶበት ነበር። ጃረድ ቦውን ያጠፈለትን ኳስ ሶቼክ መረብ ላይ ወሰወሰው። አሁን ማንቸስተር ዩናይትድ ይቸገራል። ዌስትሃም 1 በድርሻው ማንቸስተር ዩናይትድ ቀይ ሰይጣን ባዶ። ምን አይነት አስደናቂ ረጅም ኳስ ነው ግርም እየጣለው። ሉክ ሾው ተከላካይ መስመሩ ተጋላጭ በነበረበት ሰዓት ላይ ነው። አስደናቂ ኳስ ነው። ሱቼክ የሰጠው ለጃረድ ቦውን ራሱ የሰጠውን ኳስ ራሱ ተቀብሎ ነው። ከተከላካዮቹ ፈጥኖ የገባበትን መንገድ ተመልከተው። ቦውን ኳሱን የቱ ቦታ ላይ እንደሚሰጠው ገብቶታል። ተመልከት። ሌሳንድሮ ማርቲኔዝም ኮቢ ማይኖም ቀድመውት ነበረ። ኳሱን ማስጣል ነበረባቸው። ግን ሱቼክ በጣም አስደናቂ አቋቋም። ቦውን በልምምድ ቦታ ላይ በደንብ የተሰራ ይመስላል። ሰላሜንስ ደግሞ በእግሩ መሃል ነው ኳስ ያለፈው። ቢያንስ መዘግቶ መውረድ ነበረበት። በግንባር ካዝሚሮ ወሰው ካዝሚሮ ተረጋጓለ። ካዝሚሮ በቫር ይታያል። ኦፍሳይድ ምናልባት ሊሆን ይችላል። በቫር ይታያል። በዚህ ሰዓት ላይ ዲዮጎ ዳሎ ለኮቢ ሜይኖ ኦፍሳይድ። ጉልበቱ ትከሻው እግሩም ትከሻው ካዝሚሮ ሁለቱ አማካይ ተጫዋቾች ሊንክ አፕ ፈጥረው ኳሱን አስቆጥሮት ነበር። ኦፍሳይድ ነው። ቆይ አለ እንዲህ ነው አለ ካዝሚሮ። ገብቶታል። ኦፍሳይድ ምንም ጥያቄ የለውም። ኮቢ ማይኖ አስደናቂ ኳስ ነበር። ሁለቱ የሚድፊልድ ተጫዋቾች ደብል ፒቮት እየተጫወቱ የሚገኙት ኮቢ ማይኖ እና ካዝሚሮ። በተለይ ከኮቢ ማይኖ ተላከው ኳስ ካዝሚሮ በጎል ግንባር አስቆጥሯል። አንድ እኩል አድርጎታል። ግን ኦፍሳይድ ነው። ኦፍሳይድ ይመስላል። ዳኒ ኦፍሳይድ በላይ በኩል ያለው ልጅ እጅማ እጅ አይጫወት ተደራርቦ ነገር ነው ይመስለው። እጅ አይጫወት። ጉልበቱስ እጅ አይፈቅድም። ጉልበቱ የካዝሚሮ ኦፍሳይድ ነው። ጉልበቱም ኦፍሳይድ ምናልባት ጉልበቱ ኦፍሳይድ ነው። ትከሻው ኦፍሳይድ ነው። እግሩ ጣቱ ኦፍሳይድ ነው። ምናልባት የዚህኛው እግር ረጅም ካልሆነ ብቻ ነው። ረጅም ከሆነ ብቻ ኦፍሳይድ። ጎሉ ተሻረ።
ተነፈሱ ግርሜ ዌስትሃሞች ተነፈሱ። ማቲያስ ፈርናንዴዝ ግሩም ስራ ማጋሳ ሄደባቸው። ማጋሳ ሄደ። ማጋሳ ባለፈው የሰራቸው እሱ ነው። ማጋሳ አስደናቂ ኳስ አዳማ ትራውሬ ቦታው ወጣ። አዳማ ትራውሬ አያቸው ሰው ካውንተር አታካቸው ምን ያህል ከባድ እንደሆነ በጣም አስገራሚ ነው። ማጋሳ አዳማ ትራውሬ የማረጋገጫውን ጎል ያስቆጥር ተቃርቦ ነበር። 5 ደቂቃ ይቀራል። ዌስትሃም ደጋፊዎች አሁን ማሻገረ ቤንያሚን ሸሽኮ ስፕሪንቱ ኑኖስ አበዱ አቻረጋቸው ኑኖስ አፈገባው ምን አይነት ንክኪ ነው ቤንያሚን ሸሽኮ ዋው ምን አይነት አስደናቂ ንክኪ ነው። ቦንዛ ሸሽኮ ቦንዛ ማንቸስተር ዩናይትድ ቦናንዛ አስደናቂ ጎል ቤንያሚን ሸሽኮ። አሁን ማንቸስተር ዩናይትድ ለድል መሄድ ይችላል። 1 ደቂቃ አካባቢ ያለው ምን አይነት ንክኪ ነው ቤንጃሚን ሸሽኮ ምን አይነት ንክኪ ነው። ብልጠት ከተከላካይ ፊት ነው ኳስ ነው የጨረፈው። የማን ስተት መሰለኝ የተከላካይ የዲሳሲ የተከላካይ ስተት እንዴት ዋጋ እንደሚያስከፍለው ዲሳሲ አንደኛ ማርክ አደራረጉ በደንብ አልያዘውም። አሁንም ባይዘዌ ዌስትሃሞች መረጋጋት አለባቸው። እቺንም የያዟትን ነጥብ እንዳያጡ ማለት ነው። ኦሎምፒክ ስታዲየም ማይክል ካሪክ የውድድር የመጀመሪያ ነጥብ ጣሉ። የመጀመሪያ ነጥባቸውን ጣሉ። ማንቸስተር ዩናይትድን ከያዙ በኋላ ከ4 ተከታታይ ድል በኋላ ለንደን ላይ ቆሙ። ለንደን ላይ ተንገጫገጩ። ቤንያሚን ሸሽኮ ግን ቢያንስ የባሰው ነገር እንዳይመጣ ቢያንስ ከሽንፈት ታድጓቸዋል። የሱሼክን በ50ዎቹ መጀመሪያ ደቂቃ የተገኘችውን ጎል በመጨረሻው ደቂቃ ባደረገው ንክኬ ቢያንስ 4ኛ ደረጃ ማንቸስተር ዩናይትድ እንዲቆይ አድርጎታል። ከበጣም መጥፎ ይሻላል።